የምፈልገውን ንብረቴን ብቻ እኮ እሱንም አሰጥሻለሁ። ግን ቦቼ ችግር ቢያስቸግረኝ ጊዜ ያልፈጠረብኝን አመል አመጣ። ሰውዬ አሁን ንብረቴን ትመልሳለህ ወይስ ፖሊስ ልጥራ? ይኸውልሽ እናቴ እንደው ወደ ነገርኩሽ። ሰላም እባላለሁ። የምናሴ እህት ነኝ። እህት? አዎ። ምን ነው? ገባኝም ጆሮ። ሰው ደግሞ እናቱን ይጠላል እንዴ? አዎ። ለምሳሌ እኔ እናቴን አልወዳትም። ቆይ ለምን? ምክንያቱም አሁን ላይ ያለው ጆሮ በሷ ምክንያት ነው የተፈጠረው። አንተም ብትሆን እድለኛ ነህ። እናትን ለመጥላት ምክንያት አለ። መውደዴን ሳልገልጽላት ነው ያጣኋት። አልገባኝም አባባ። ማለት ከወደዷቸው እንዴት ነው መውደዶን ያላሳያቸው? ይኸው የተረገመ ሞት ቀድሞኝ ነው። ፋዘሪ፣ ቆይ አሁን በዚህ ሰዓት ምን ይሁን ብለን ነው ለደንብላል ምን ነግራት? ደምለው የተባለውን ነገር አልሰረቀም አይደል? ባክሽ እሱን አላገኘነው። አይ ሞቷል። እኔ ትክክል ነኝ። ሞቷል። ደምልዬ ሞቷል። ግን ይሄን ነገር ታውቃለች? እሷ ብታውቅም እጄን ነበር የምትቆርጠው። እርግጠኛ ነህ ምንም ነገር አታውቅም? ምንም አታውቅም። እኔ እንደዚህ አይነት ቀልድ አልወድም። እሺ ይሄ ወርቅ ለኔ ምን ማለት እንደሆነ ታውቅ? ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ ዛሬ ደግሞ ኖላዊ ፓርቱን ይዤ መጥቻለሁ ማለት ነው። ቪዲዮውንም እስከ መጨረሻው በመከታተል አበረታቱኝ። ዛሬ ደግሞ ምን ተፈጠረ የሚለውን አብራችሁ ቆይታ በማድረግ እርባይኝ እናቴ አጥፍቻለሁኝ፣ የቤተሰቦችን ችግር እሸፉናለሁ ብዬ የሌለብኝን አመል በማለት እንግዲህ ታዲያ ወርቁንም የተመለከተው ወይዘሮ ሜላት ጓደኛ የተባለችውን ጠበቃ ሁኝልኝ ስትላት ወርቅሽን አስይዥኝ በማለት ትጠይቃታለች። እሷም ስሜታዊ ሆና ተናዳ ካስቀመጠችበት አውጥታ ሰው ግን እንዳስቀመጡት አይገኝም በማለት ወርቆቿንም ልስጣት እያለች እያየች ነበረ። ታዲያ እናቴ ምን ሆነች ነው ብሎ ሲላትም የዛኔ ታሞ ነበርና ጓደኛዬ እንደዚህ ያለችኝ እኔ በማጣቴ እሷ ልትጠቀምብኝ ነው በማለት እንግዲህ ትነግረዋለች። ታዲያ ይሄ ህይወት ላንቺ እንደማይገባሽ ድንብላል ነግራኛለች በማለትም እሱም እያጽናናት እያበረታታትም ነበረ። በዛ ወቅት ነበር ወርቁንም የተመለከተው። ነገር ግን ወደ ሀገሩ ከሄደ በኋላ ልመልስላት ወይስ ሸጬ ቤተሰቦችን ችግር ልቀርፈው በማለት እንግዲህ እያሰበና እያወጣ ቁጭ ብሎ ከርሞ ነበረ አውርዶ። አሁን ላይ ታዲያ ይሄ ነገር ለእሱ አይገባትም፣ እኔ ታምም ሄጄ አስታማኛለች፣ ቤቷም ተቀብላኛለች፣ እንደገና ደግሞ እኔ የሌብነት የለብኝም፣ እንዴት እንደዚህ ያደርጋለሁ በማለት ተመልሶ ወርቁንም ይዞላት መጥቶ ነበረ። ነገር ግን ወይዘሮ ሜላት ጋር ደርሶ ይቅርታ ከጠየቀ በኋላ እሷን ብትሆን ንብረቴን ከሰጠኸኝ ይቅርታ አድርግልሃለሁ፣ ካለበለዚያ ፖሊስ እጠራለሁ እያለችው ነበር። እሱም ይቅርታዋን ከጠየቀ በኋላ ወደ ጀቡ ቢገባ ምንም አይነት ወርቅ የለም። አሁን ላይ ታዲያ በጣም ደንግጦ ወይኔ ፈጣሪ እያለ እያለቀሰ ድፍት ይላል። ወይዘሮ ሜላትም የያዘውን ኪስን ብትፈትሾ ምንም አይነት ነገር የለም። ንብረቷ ለእሷም ሳይሆን ለእሱም ሳይሆን እንግዲህ ሌባም ሰርቆት ቢሆን አይታወቅም። አሁን ላይ ወርቁ ከኪሱ የለም። በአንድ በኩል ደግሞ ድንብላል ተምቹ ሄዶ ወንድምሽን መጠየቅ አለብን፣ ምናልባት አይቶም ሊሆን ይችላል በሚል ድንብላልን ታዲያ ይጠይቃታል። ድንብላልን ፍራቻ ቢያድርባትም በቃ ጠይቁት በማለት ፈቃደኛ ሆና ነበረ። ታዲያ ከሀና ጋራ ስልክ ደውሎ ቤተሰብ ጋር እሱ ወደዛ እንደሌለና አሁን ላይ ተትናንት ጀምሮ እንዳልታየ ስለሰሙ ሄዶ ቸምቹ ይነግራታል። ድንብላልም ታዲያ አሁን ላይ ወይኔ ወንድሜ አርፎ ነው እንጂ በደህናው አይደለም በማለት እንግዲህ እየጮኸች ነበር እስር ቤት ሆና። አናስቀድማ ታዲያ መጥፋቱን ሲሰሙ ይቅርብልህ ለድንብላል አንንገራት እያለችው ነበረ። ተምቹ ግን ከድንብላል የሚበልጥብኝ የለም እውነታውን እንንገራት ነበር ወደ እስር ቤት የሄዱት ከሀና ጋራ። ሀና ግን ባይነገራት ጥሩ ነው፣ ወንድሟን በጣም ትወደዋለች። አሁን የለም ብንላት ሌላ ነገር ብላ ወይ ሞቶብኛል ብላ ትረበሻለች በማለት ነግራው ነበረ። በአንድ በኩል ደግሞ አባባ ኖላዊ ስለ ሀናና ስለ አሲር በጣም እየተጨነቁ ነው። አሲርና ሀና አሁን ላይ ጥሩ ሁኔታ ላይ አይደሉም፣ ተደባብረዋል፣ አይነጋገሩም፣ ተኳርፈዋል። ሆኖም አሲር ልቡ የማይጨክነው በድብቅ እየተከታተለ ይመለከታታል ሀናን። ታዲያ ከወይዘሮ ፋኑስ ጋራ
ትንሽ ፀሐይ ይምታሽ፣ እንዲሁም ደግሞ ለጽንሱ ጥሩ ነው፣ ነይ መንገድ እንሂድ በማለት እንግዲህ ጉዞ እያደረጉ እያለ እሱን ከኋላ ተከትሏቸው ነበረ። አነሴ ታዲያ ዞር ስትል ከኋላው አይተዋለይ። ወዲያውም ታዲያ ሮጦ ይደበቃል። ሀንቾ እስቲ ላስይል ደውይለት ምናልባት ምሳ ቢጋብዘን በማለት ሻይም አልደውልም እንኳን ብትላት በግድ እንድደውል አድርጋት ነበረ። ነገር ግን አሴ ስልኩን አያነሳም። ይኸው አያነሳም ብትላትም አሁን እኮ ከኋላችን እየተከታተለን ነበር በማለት ትነግራታለች። ሆኖም ለምንድን ነው የሚከታተለን ደግሞ ስደውልለትም ስልክ አያነሳም በማለት በጣም ትናደዳለች ሀናም። ታዲያ የሚሄዱበትን መንገዱንም ትቶ ወደ ቤት እንደገና ወይዘሮ ፋኑስን ሸኝታ እሷም ወደ እናቷ ጋር ተመልሳለች። ወይዘሮ ሜላት አሁን ላይ ስራ የላትም። ኢዮኤል ስራ አስገባሻለሁ ብሎ ከጨረሰ በኋላ አሁን ላይ በሚስቱ ችግር ስልኩንም ቀምታው ስለተቀመጠ ስልክም አይደውልላትም። ለቤቱም ሄዳ ለማናገር ብትሞክር ሚስትየዋ ነበረች። ታዲያ ድርጅቱ ምናልባትም የሚስትየዋ ወይም የቤተሰቦቿ ይሁን አይታወቅም፣ ስልኩን ቀምታ ከዛሬ ጀምሮ እኔ ባልኩት እንጂ አንተ ባልከው አይደለም በማለት እንግዲህ ብዙ ከተጨቃጨቁ በኋላ ስልኩን ይዛበት ነበረ። ታዲያ አሁን ላይ እየተጫወተብኝ ነው፣ የሆነ ቀልድ ይዟል እኔ ላይ፣ ስለዚያ ነው ያልደወለልኝም። ችግር እንኳን ቢያጋጥመው ችግሩን ነግሮኝ ችግር እንዳጋጠመው ይቅርታም ብሎ ይደውል ነበረ። ግን ደግሞ እኔ እሺ ካልኩት በኋላ የስራውን እቅድ አውጥቶ ከነገረኝ በኋላ ምንድን ነው የሚያስጠፋው በማለት እንግዲህ በጣም አዝናና ተበሳይታ እያለቀሰች ነበረ። ሀናም ስትገባ ታዲያ በጣም ብቻዋን እያወራች ስለነበረ እማዬ ምን ሆነች ነው? ብቻሽን እኮ እያወራሽ ነው ትላታለች። አረ በፍጹም እኔ አላወራሁም፣ አንቺ ምን ሆነች ነው ትላታለች። እናም እንግዲህ ከፍቷት ነበር ወደ ቤት የገባችው በአሲር ምክንያት። ሆኖም አሁን ላይ ታዲያ እኔ ምንም አልሆንኩም፣ አንቺ ምን ሆነች ነው እናቴ በማለት ከእናቷም ጋራ ምናልባትም ችግር አጋጥሞት ሊሆን ይችላል እማዬ፣ በዚህ መጥፎ መንገድ አታስቢ በማለት እናቷን ታበረታታለች። ሆኖም አዳባባ ነው ላይም በጣም እየተጨነቁ ነው። ፋኖስም ብትሆን እባክን አስታርቃቸው፣ ሁለቱም እንዲስማሙ አድርግ በማለት ትነግራቸዋለች። አባባ ኖላዊ ደግሞ ምን ብዬ ነው ሀንቾንም ቢሆን ቤተሰቦችን ጣይና አሲርን አግቢ አልላትም። አሲርን ደግሞ የሀና ቤተሰቦች ችግራቸው እስከሚቀረፍ ድረስ ጠብቃት አልለውም። ስለዚህ ምን ብዬ ነው የማስታርቃቸውስ በማለት ጭንቀት ውስጥ ናቸው። አሴንም ይወዱታል፣ ሀናም ልጃቸው ናት። ሁሉም ነገር ለፈጣሪ መስጠት እንጂ እኔ ምንም ማድረግ አልችልም እያሉ አባባ ኖላዊም በውስጣቸው ጭንቀት ይዟቸዋል። ሁላይ ታዲያ አሴም ቢሆን ወደ መጠጥ ቤት አምርተዋል። ምንም አትናገሩኝ፣ መጠጣት ነው የምፈልገው በማለት ታዲያ ሁላይ ኤልያስም መጥቶ ነበርና ምን ሆነህ ነው ቢለው እንኳን ምንም አልሆንኩም፣ ግን እናንተ አታናግሩኝ፣ ስለዚህ ዝም ብዬ መጠጣት ብቻ ነው የፈለግኩት በማለት ይነግራቸዋል። በዛችሁ በሀና የተነሳ ነው፣ ሌላ ምንም ምክንያት የለውም በማለት እንግዲህ ተምቹም ይናገራል። ኤልያስ ጠፍቶ ነበር፣ ከራርሞ ነበረ፣ አሁን ላይ ብቅ ብሏል። ሀናንም ቢሆን በስልክ ደውሎ እንገናኝ ተባብለው ካፌ ተገናኝተው ነበረ። ታዲያ በፊት ባደረገው ነገር በጣም እንደተጸጸተና ሁሉንም ነገር ደግሞ አሁን ላይ እንደረሳው ለሀና ይነግራታል። ታዲያ አሴን ስላፈቀርኩት ቅሪ ይልሃለሁ ስትለው በፍጹም አሁን ላይ ሁሉንም ነገር ረስቼ ወደ ራሴ ተመልሻለሁ፣ ለእኔ የኖረችልኝን እናቴን ማኖር ነው የምፈልገው በማለት እንግዲህ ቁርጧንም ነግሯታል። አሁን ላይ ታዲያ አሴ በመጠጥ ኃይል ሀናን ለመርሳት ሙከራ ያደርጋል። ግን ደግሞ ኤላም ቢሆን ሀና በጣም ነው የምትወድህ፣ ሁሉንም ነገር ተነጋግራችሁ ፍቱት በማለት እየነገረው ነበር። ታዲያ ሀና ጥሩ መንገድ ላይ አይመስልም። ምክንያቱም ምርጫ ካገኘች ምናልባትም አሴን ልትተው ትችላለች። ፋኖስም ብትሆን እየመከረቻት ነበረ። ነገሮቹን ችግራችሁን ተነጋግራችሁ ፍቱ፣ እንደዚህ አይነት ሆናችሁ ለምንድን ነው በማለት ታዲያ አንቺ እኮ ፍቅር ካሰብሽ ሁሉንም ነገር ማስተካከል ትችያለሽ። በፍቅር ከሆነ የማይሆን ነገር የለም። ደግሞም አሁን እሱን ብታጭ ሌላ ወንድ ታገቢያለሽ ወይ በማለት ጠይቃት ነበረ። አዎ ተሱ ታዲያ አላገባኝም ብዬ ቆሜ ልቀር ነው ወይ በማለትም ነበር የመለሰችላት። ነገር ግን ፍቅር ኃያል ነው። የምትወጁ ሰው ከሆነ ሌላ ወንድ አግብተሽ ጥሩ ህይወት አትኖሪም። ስለዚህ በመሀላችሁ ንፋስ አታስገቢ፣ ስለዚህ ቀርበሽ አነጋግሪው በማለት እንግዲህ እየመከረቻት ነበረ። ሆኖ ምን ላናግረው ሲል እሱ ግን አልፈለገኝም ትላታለች።
ሆኖም አንቺ እንደምንም ብለሽ ሞክሪ፣ በተረፈ ደግሞ ፈጣሪ ጨመርበት በማለት እንግዲህ መክራታለች። ፍቅር መሀል ልጅነት የለም ግን ደግሞ ፍቱት በማለት እንግዲህ ምክሯንም ለግዛታለች። እሷን ብትሆን እሞክራለሁ በማለት ተናግራለች። በአንድ በኩል ደግሞ ምንሳ በጣም እየተጨነቀ ነበረ። ምን አጥፍቼ ይሆን የዚህን አክል መታታቅም እኮ አስቀይሚያት ነው እንዴ? አዎ አስቀይሚያት ሊሆን ይችላል። ስለዚህ ደውዬ ይቅርታ መጠየቅ አለብኝ በማለት ስልኩንም ቢደውልላት አታነሳም። ከአንድ ሁለቴም ደጋግሞ ይደውልላታል። እሷ ግን አላነሳችም። እውነትም ተቀይማኝ ነው በማለት እንግዲህ እያብሰለሰለ ነበረ። ታዲያ ሰላምዬም ወደ ወንድሟ ሄዳ ነበርና ወንድሟን ምን ሆነ ነው እንደዚህ የተከስከው በማለት ትነግረዋለች። ሰው ሳላስቀይም አልቀርም ግን ደግሞ ደውዬ ይቅርታ ማለት አለብኝ፣ ስደውላት ግን ስልኳንም አታነሳ በማለት ይነግራታል። እሷን ቁጭ ባለች ሰዓት ታዲያ ትሆኔ ድንገት ትመጣለች። ታዲያ ቅሬታ ተሰምቷታል። ሰላምዬን ሳታውቃት ቀርታ ነው መሰለኝ እህቱ እንደሆነች ስታየው ትክክል አልነበረችም። ትንሽ ታወራች በኋላም ጥላ ለመሄድ ችላለች። ሆኖም ሰላምዬ ተከትላት ነበረ እና የምንተዋወቅ ሰላም እባላለሁ ስትላት መተዋወቅ እንደማትፈልግ ለመሄድ ትሞክራለች። እኔ እኮ እህቱ ነኝ ስትላት እህቱ ነሽ አንቺ በማለትም መለስ ብላ ቆም ትላለች። መጀመሪያ ግን ምናልባትም የምንሳ ፍቅረኛ ልትሆን ትችላለች የሚል ሀሳብ ነው መሰለኝ በጣም ከፍቷት ነበር መንገዷን የቀጠለችው። ሆኖም እንግዲህ ሰላምዬም ለማናገር ሞክራለች። እሷንም ካስተዋወቀቻት በኋላ እባክሽን እንዲያውም ጥለፊና ውሰጅና አግቢልኝ ይህን ወንድሜን በማለት የድንብላልም ወንድም እንግዲህ በመንገድ ላይ እየመጣ በጣም ጨቆት፣ እረ እንደው ምን አይነት ጉድ ነው? እንዴትስ እንደዚህ ላደርግ ቻልኩ? አሁን እንዴት አርጌ ነው አይናቸውን የማየው? እንዴትስ አርጌ ነው የምሰጣቸው? በማለት እየተጨነቀ ነበረ። ወዲያውም ታዲያ ወይ ፈጣሪ ይቅር በለኝ፣ እኔ እኮ የቤተሰቦችን ችግር እፈታለሁ ብዬ ምን ትልቅ ጣጣ ውስጥ ነው የገባሁት? እስካሁን ሳይተውት ከሆነ ምናልባትም በእግር በፈረስ እያፈላለጉኝ ይሆናል። ምናልባትም ደግሞ እህቴስ ጠርቻት እህት አለምን ብሰጣት እሷንስ እንዴት ነው አይኗን ማየው? በማለት እንግዲህ መንገድ ላይ ቁጭ ብሎ ኪሱን እየደባበሰ እዛው ቁጭ ብሎ ነበረ። ሆኖ ምናልባትም ወደ ኪሱ ሲከተው በዛው ሹልክ ብሎ ወድቆ ሊሆን ይችላል። ታዲያ ምን አለበት ይህን ነገር ሳስብ እጄን ቆርጠ በገላገልከኝ ቱፍ በማለት በጣም ይበሳጫል። ሆኖም አንዳንድ ጊዜ አንድ ነገር ስናስብ ወደ ባላሰብነው መንገድ ይወስደናል። ምናልባትም የቤተሰቦቹ ክፉ መጥፎ ችግር ላይ ወድቀውበት ሊሆን ይችላል። ሌብነት ሳይኖረው ሌባ የሚያደርገው በአሁን ሰዓት ችግር ነው። ችግር ደግሞ አንዱ በልቶ ጠጥቶ ሲያድር፣ ሌላው ደግሞ ደፍ ብሎ ምንም ሳይኖረው ያድራል። በዛን ሰዓት ታዲያ የማይፈልገውን ወንጀል ያሰረዋል። ምክንያቱም ለጊዜው ልጠቀም እንጂ በቃ እንደዚህ ሆኜ እስከ መቼ ነው የሚለውን ነበር ያደረገው የድንብላልም ወንድም። ሆኖም ግን ተጸጽቶና የእጅ አመል ስለሌለበት እንዴት ከነሱ ይህን አደርጋለሁ በማለት ወርቁንም እንግዲህ ይዞ ተመልሶ ነበረ። ሆኖም ግን እስታሱም ሳይሆን ከወይዘሮ ሜላትም ሳይሆን መንገድ ላይ ወርቆበት ይሁን ወይም ሌባ ሰርቆት ይሁን አይታወቅም። እቤት ከገባ በኋላ ይቅርታ ብሎ ወይዘሮ ሜላትን ተጠየቀ በኋላ ኪስ ውስጥ ቢገባ ምንም ነገር የለ ወይም እዛው ተቀመጠበት ላይ ሲነካካ እንግዲህ ሹልክ ብሎ ሊወርቅበትም ይችላል። ምክንያቱም እያየውና እየነካካው ነበር ከመንገድ ላይ ቁጭ ብሎ። የወይዘሮ ሜላትም ከሱ ሌላ ማንም የሚያውቅ የለም እኔ ወርቅ እዚህ እንዳስቀመጥኩ ብላ ለልጆቿም እየነገረች ነበረ። እንዴት ሊያየውና ወርቅ መኖሩንስ እንዴት ሊያውቅ ይችላል በማለት ብጠይቀዋት አንድ ቀን በጣም ተናድጄ ከውጭ እየመጣው ነበረ። ሆኖም ወርቁን ፈትቼ እሱ ፊት አለኝ ጊዜ የሚቀርቡኝ ሁሉ አሁን ላይ ሲቸግረኝ ሁሉም ራቁኝ፣ ጓደኞቼ ሁሉ ራቁኝ በማለት እንግዲህ ወይዘሮ ሜላት በጣም እየተናደደች ነበረ። ሆኖም በዛ ሰዓት ያየው እሱ ብቻ ነው። እኔ በደንብ ነው በሱ ላይ ጥርጣሬ በማለት እንግዲህ ድንብላልም ብትሆን በዛ ምክንያት እንግዲህ እስር ቤት ነው ያለችው። አሁን ላይ ደግሞ ወንድሟ ከቤት ወጥቶ ጠፍቷል ስትባል የሞተ ነገር መስሏት እያለቀሰችና በጣም እያዘነች ነበረ። ወንድሜ ይህን ነገር ያደርጋል ብላ አላሰበችም። እሷም ማንም ሳያስበው ነገር ግን ከቤተሰቦች ውስጥ ችግር በጣም በዝቶባቸው ይሆን አይታወቅም፣ ይህን ነገር አድርጎታል።
ሆኖም ተጸጽቶ መምጣቱ ራሱ ትልቅ ነገር ነበረ። ግን ደግሞ ወርቁንም ሆነ ንብረቱን በእጁ ቢሆን ኖሮ የተሻለ ነበረ። አሁን ላይ ይልቁንስ ሌላ ጣጣ ነው። እሱም ታዲያ ላይሆንለት እስር ቤት ምናልባትም ወይዘሮ ሜላት ልታሳስረው ትችላለች። በኩል ደግሞ ኤላ ስላሳለፈው ነገሮች እየጸጸተው ነው። ታዲያ ለአባባ ኖላዊም አሁን ላይ በፊት ያደረግኳቸው ድርጊቴ በጣም ነው የሚጸጽቱኝ በማለት እንግዲህ እየነገራቸው ነበረ። ሆኖም ለምን ይጸጽታል ብለው ቢጠይቁትም አሁን ላይ ስራ እየሰራሁ ለእናቴ ብር ስልክላት ስትመርቀኝ ምን ያህል ደስተኛ እንደሆንኩ እኔ ነኝ የማውቀው። ያን ሁሉ ጊዜ አልሆነ ላይ ራሴን ስቼ እንደገና ደግሞ እንደው ራሴው እያወቅኩ እንደ በሽተኛ መሆኔ ራሱ በጣም ነው የሚጸጽተኝ በማለት እየነገራቸው ነበረ። በላያ ላይ ያለው ስሜት ህመም መስሎኝ እንደ ህመም ቆጥሬው በዙሪያ ያሉትንም ሰዎች ሳሰቃይ ነበረ በማለት ነበር እንግዲህ በጸጸት ሲናገር ነበር። እኔ የምወደውን ስከተል የሚወዱኝን ሰው ደግሞ ሳሰቃይ ነበረ። እናቴ ለእኔ ብዙ ነገር ሆናልኛለች። አባባ ኖላዊም ቢሆን አንተ እድለኛ ነህ፣ ከስህተትህ መመለስህ ይሄ ራሱ ትልቅ ነገር ነው። አንተ እድለኛ ነህ፣ አሁን ላይ ከስህተት መመለሱ ትልቅ ነገር ነው በማለት በህይወት የምትኖር እናት ግን መርዳትህ ራሱ የሚያስደስት ነው። በኖላዊ ታዲያ የበፊት ታሪካቸውን ስለ እናታቸው ሰው ሆነው ሳይጦራቸው በመቅረታቸው በጣም እያዘኑ ነበረ። አሲርንም ቢሆን አንተ እናቴን አልወዳትም ብለሃል፣ ታድለሃል በማለት ነበረ በአባ ኖላዊ የጠየቁት። ሰው ሆኖ እንዴት እናቱን ይጠላል በማለት ኤላም ይናገራል። እኔ እናቴ ወደዚህ ምድር ስታመጣኝ ለስቃይ እንጂ ለደስታ አላመጣችኝም። በፊቱንም እንደዛ ይናገር ነበር። አሁንንም ቢሆን ለዚህ ተጠያቂው እናቴ ናት። ስለዚህ እናቴን አልወዳትም በማለት ይናገራል። አባ ኖላዊ ታዲያ አንተም ብኮን እድለኛ ነህ፣ ለመጥላትም ቢሆን ምክንያት አላት። እኔ እየወደድኳት መውደዴን እንኳን ሳልነግራት ነው ከዚህ ዓለም የተሰናበተችው። ይህም ታዲያ የሚያሳየው የሰው ልጅ ሆነን ባለን ነገር ቤተሰብን መርዳት ወይም ራሳችንን እንኳን ለመለወጥ ባንችል እናታችንና አባታችን መርዳት እንዳለብንና እንደውም ባገኘነው ነገር እነሱን ማስደሰት እንዳለብን ኤላ አሁን ላይ ደስተኛ ሆኗል። ከሱም ቢሆን አሁን ላይ ጥሩ ነገር መማር ይቻላል። ምክንያቱም በዛን ሰዓት ሀናን አፍቅሬያለሁ ብሎ በሽተኛ እንደ መስሎ የትም እየተንከባለለ ስናየው ነበር። አሁን ላይ ደግሞ ራሱን ለውጦ ማየት ቀላል ነገር አይደለም። አንዳንዴ ሰው ሆነን ስንፈጠር ፈተናዎችም ሊበዙብን ይችላል። ፈተናዎችን ካለፉን ደግሞ ጥሩ ነገር ልናገኝ እንችላለን። አባባ ኖላዊም እንግዲህ አሁን ላይ ወጣትነቴን አስታወሳችሁኝ በማለት ይነግራቸዋል። ታዲያ ኤላም ቢሆን ሀናን ካጣሃት በኋላ እንዳትጸጸት አሁኑኑ ይምከሩት በማለት ለአባባ ኖላዊም እንግዲህ አሴንም እየመከሩት ነበር። ሀናና ተምቹ ደግሞ እየተጨቃጨቁ አንተ እብድ ነህ ትለዋለች። እዚህ እስር ቤት ነው ብለህ ነው እንደዚህ የምትናገሪኝ በማለትም እንግዲህ እስር ቤት ደግሞ ቤቴ ነው ነግሬሻለሁ በማለት ሁለቱም እዛ ይጨቃጨቁ ነበር። ነገር ግን እንግዲህ ድንብላል ስትመጣ ሁሉንም ነገር ነግረዋታል ስለ ወንድሟ መጥፋት። ድንብላል ደግሞ አሁን ላይ እውነትም እንደው ጠፍቶ ሳይሆን በህይወት ያለ አልመሰላትም። ታዲያ ወይኔ ወንድሜ እያለች እንግዲህ እዚህ ላይ አብቅቷል ቪዲዮ። ቀጣይ ውስጥ ታዲያ የወይዘሮ ሜላት ወርቅ ይገኝ ይሆን ወይስ ምን ታረገ ይሆን? ደመላሽን ድንብላልስ ከእስር ቤት ትወጣ ይሆን? ቀጣዩን አብረን እናያለን። የዛሬው ቪዲዮ በዚህ አብቅቷል። ላይክ እና ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩኝ ወገኖቼ ወዳችኋለሁ። በያላችሁበት ሰላም ቆዩልኝ።